ጠይቅ። ወደ ጉዳይ ለው ልገባ እኮ ነው። ወፍረሻለሁ። አመሰግናለሁ። የምሬን ነው። እውነት አልወፈረችም ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚ እፈልጋለሁ። አይ እንግዲህ ጋሽ አሸብርዬ ምን አለበት ወፈርሽ ከምትል ማለት ነው። አምሮብሻል፣ እምር ብሎብሻል ሩታዬ የልጄ እናት የኔ ፍቅር ብትል ማለት ነው። ያው ማለቴ አዘለም ተሸከመም አንድ ናቸው። አሁን ወፈረች ምናምን እያልክ ሳቅ እያልክ የምትመጣው አምሮብሻል ለማለት ትንሽ ተሽኮርምመህ መሰለኝ። ለማንኛውም የዘፈን ዳርዳሩ እስክታ ነው ይላል ሀገሬ ሰው ማለት ነው። ጋሽ አሸብር ውጭ ሀገር የምትዩ ነገር ይቅርና እዚህ ሀገር አብረን ልጃችን እናሳድግ እያለ ይገኛል ማለት ነው። ያ ማለት ምን ማለት እንደሆነ በደንብ አድርጌ የማስረዳችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እናንተ ንጉሱና ንግስቷ እኮ አብረው ሲመጡ እንዴት እንደሚያምር ሚዲያው ማለት ነው። እንዴት እንደሚያምር እኔ ራሱ ከች አልኩላችሁ። ከጠፋሁበት ውልቅ ብዬ ነው የወጣሁት ማለት ነው። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ንግስቷ፣ ነብሯ፣ አንበሲቷ ሩታዬ እንዴት ነው ውበት ፍስስ ያለባት ማለት ነው። ቱቱቱቱ ብዬ ከአይኔ አውጣሽ ብያለሁ የኔ ንግስት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ላይክ አድርጉልኝ። እናንተ ብዙ ጊዜ ነው ከጠፋውኝ ላይክ እያደረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ ንግስቷና ንጉሱ ሲመጡ ከች ብያለሁ ማለት ነው። ጋሽ አሸብርና ነብሯ ሩታዬ ሲመጡ እኔን ከጠፋሁበት እንዱ ካመለጥኩበት ነው አይደለም፣ ከታፈንኩበት ታፍኜ ነው እንዴ? አይ ታገትኩ እንዴ? እኔ እንጂ አላቅም። ብቻ ወጥቼ መጥቻለሁ ማለት ነው። እናም እናንተ ላይክ እያደረጋችሁ እንኳን ደህና መጣሽ ቀለምዬ፣ የኔ ልብ ውልቅና የኔ ልብ አድርቅ፣ አንቺ ዘረጦ ዝርጥርጥ እያላችሁ አበረታቱኝ። እንግዲህ ዛሬ ወደ መጣሁበት ወደ ገደለው ስገባ ጋሽ አሸብር እንግዲህ ጋሽ አሸብር ሩታዬን አግኝቷታል ማለት ነው። ሰሞኑ እንግዲህ ነብሯ ንግስቷ ውጭ ሀገር ልወጣ ነው፣ የውጭ ሀገር ፕሮሰስ ጀምሬያለሁ፣ ታዲያ ብቻዬን አይደለም ቤቢዬን ይዤው ነው ሞጣው እያለች ነበረ። እንግዲህ ትላንትና ቪዲዮ ባልሰራም እየተከታተልኳት ነበረ። እህቷን ስትነግራት እህቷም ዘራፍ አይሆንም፣ እንዴት ቤቢዬን ይዘሽ ውጭ ሀገር ትሄጃለሽ እያለቻት ነበረ ማለት ነው። እሱ ሰምቶ እንግዲህ ሰው ነግሮኛል ብለዋል ጋሽ አሸብር ማለት ነው። እንዲሁም ማን ይሙት አሁን በሰው ሰምተን ነው፣ ምን አለበት አሁን እንደኛ በቪዲዮ አይቼ ነው ብትል ማለት ነው። አይ ጋሽ አሸብር እንዲሁ እኮ ስትሰክስ ነው የሚባለው። አዎ ስትሰክስ እኮ እስከ ጥግ ድረስ ነው። ሰው ነግሮኝ አለ እኮ ሰው ነግሮኝ። ማነው ግን ሹክ ያለ? እንግዲህ ሰው ነግሮኛል። ስለዚህ ይሄ ውጭ ሀገር እወጣለሁ የምትዩ ነገር አቁሚ። እኔና አንቺ አብረን ሆነን ቤቢዬን እናሳድገው። አንቺ ብቻ እናት አርገሽ ራስሽን አትቁጠሪ፣ እኔም አባት ነኝ ብሏል ማለት ነው። ሩታዬ ግን ምርር ባለ አንደበት አባትነትህን የታየህ ዛሬ ነው ወይ ብለዋለች ማለት ነው። እውነት ለመናገር እውነቴን ነው ብላችሁ ሴቶችዬ፣ በእርግዝና ሰዓት፣ በተጎዳችሁ ሰዓት፣ ባዘናችሁ ሰዓት ያስቀየማችሁ ሰው እውነት መቼም ቢሆን መቼም አትረሱትም። የውስጥ ህመም በሉት፣ በቃ ቁስል በሉት፣ የማይሽር ቁስል ታውቃላችሁ፣ የማይድን ቁስል ማለት ነው። መቼም ቁስል የማይድን ቁስል የለም። ነገር ግን እንደዚህ አይነት ጠባሳ መቼም ቢሆን አይለቅም። በእርግዝና ጊዜ ያስቀየማችሁ፣ ሀዘን በሆናችሁ ሰዓት ያስቀየማችሁ ሰው ከውስጣችሁ በቃ አይወጣም። አሁን ሩታ ያለፈችው ህይወትን እያስታወሰች ነው እንደዚህ የምትሆነው ማለት ነው። እና በዛን ሰዓት ፍቅር ያልሰጠው ዛሬ ነው ወይ አባት የምትለው እያለችው ነበረ ማለት ነው። እንግዲህ እውነቴን ነው የምላችሁ፣ እውነቴን ነው። እኔ አብርሃምና ሩታ ታረቅን፣ ሰላም አወረድን፣ ከዚህ በኋላ ምንም ነገር የለም ብለው ቢመጡ አቤት
አቤት አቤት እንዶ ከሚደሰቱት እኔ ልሙትላችሁ አንዷ ነኝ። አንድ ቁጥር ማለት ነው። እኔ ሁለቱ አብረው ሆኖ ሲመጡ እንዴት እንደምደሰት እውነቴን ነው ልነግራችሁ አልችልም። እኔ ጋሽ አሸብርን እውነቴን ነው የምቃወመው ሚስቱን ትቶ በቃ ማስፈልግ ስራ ሲሰራ ወይም ደግሞ የሚያስጸይፍና የሚያስጠላ ስራ ሲሰራ ነው የምቃወመው ማለት ነው። እኔ የአብርሃም ጥላቻ የለኝም፣ ግን ከንግስቷ ጋር አብረው ሲመጡ በፍቅር ሲመጡ በጣም ነው ደስ የሚለኝ ማለት ነው። ስለዚህ ምን ለማለት ፈልጌ ነው ጋሽ አሸብርዬ እንድትወጪ አልፈልግም፣ ከፈለግሽም የአዲስ አበባው ቤት እለቅልሻለሁ፣ እንደውም ቁልፍ ይዤልሽ ነው የመጣሁት ብለዋል ማለት ነው። አብርሃም ቁልፍ ይዤልሽ ነው የመጣሁት ከምትል ማለት ነው አብረን እንኑር፣ እንታረቅ፣ ሰላም እናውርድ፣ እኔን ከመጥፎ ስራዬ ከመጥፎ ተግባሬ እቆጠባለሁ፣ ታማኝ ባልሽ እሆንልሻለሁ፣ ጥሩ አባት ለልጄም እሆናለሁ ብለህ ለምንድነው ራስህን የማታሸንፈው? ለምንድነው ራስህን የማታሸንፈው? ሁልጊዜ እኔ ቁልፍ ይዤልሻለሁ፣ ቤቱን እለቅልሻለሁ ከፈለግሽ ምናምን። ያንተ ባዶ ቤት ለእሷ ምን ያደርግላታል? እንደውም እኮ እዛ ቤት ውስጥ ላይ ብዙ ትውስታዎች አሉት፣ ብዙ ማለት ነው። እና አንተ በሌለህበት እዛ ጣራና ግድግዳ እያየች ከልጇ ጋር የምትረበሽበት ለምን ትረበሻለች? ባይሆን አብረን እናሳድግ፣ በቃ ሰላም እናውርድ፣ እርቅ እናውርድ። በሁለታችን መካከል ልጅ አለን። እኔና አንቺ ያላስማማን የራሴ መጥፎ ተግባር ነው። ከመጥፎ ተግባሬን እኔ እቆጠባለሁ። ለምን አትልም? ለምን አትልም? የአንተ ቤት ጣራና ግድግዳ ለሷ ምን ያደርግላታል? አንተ ይሆናታል እንዴ? አንተ እኮ አይሆናትም። ሲቀጥል እንዴ ልጅሽ ይዘሽ አትውጪ ምናምን ማለት እኮ መብት የለህም፣ እውነት ለመናገር ማለት ነው። በቃ 80ህን ቀድሃል አይደለ? ራሷ መወሰን ትችላለች ማለት ነው። በቃ ሩታ ራሷን መወሰን ትችላለች። ለምን እንደዚህ ታደርጊያለሽ፣ ለምን አታረጊም የማለት መብቱም የለም። ምክንያቱም ከአንተ ወታለች ይቺ ልጅ ማለት ነው፣ ከአንተ ወታለች። ይሄ ነገር የሚሆነው አብረ ስትሆን ነው። ባልና ሚስት ስትሆኑ ነው። ዛሬ ላይ ደግሞ ባልና ሚስት አይደላችሁ። በቃ 80 ቀድቻለሁ ብለሃል። ነገር ግን እናንተ ደግሞ 80 ብትቀዱ ልጅ አላችሁ፣ መታረቅ ትችላላችሁ ማለት ነው። ታረቁልን። አዎ ታረቁልን። አሁን የጋሽ አሸብር ነገር እኔ ሳሰላስለው ማለት ነው እንዶ ወደ ገደለው መግባት አፍሮ ነው እንጂ ቤተሰብ ወፍረሻል ብሎ ጀመረ ማለት ነው። ሼም ስለያዘው ነው እንጂ አምሮብሻልም ሊል ፈልጎ ነበረ። ሳቅ እያለው ነበረ። እንዶ ሰው ምን ይለኛል ብሎ ነው። እንዶ እውነቴን ነው ጋሽ አሸብር አምሮብሻል፣ የኔ ውድ ሚስት፣ የልጄ እናት፣ የኔ ፍቅር ሩታዬ ንግስቷ ብለህ ጀምረህ ከዛ በኋላ እንታረቅ ብትላት አቤት ውበቱ! ይኸው ውበቱ አልኩ። በቃ ግን አንተ ዳርዳር አትሂድ። አዎ ለነገሩ እኛም ይገባናል። አዘለም ተሸከመም አንድ ናቸው። እውነቴን ነው ዳርዳር እያልክን ያለው ማለት ነው። እና ምን ችግር አለበት? እኛም እኮ ሼምና ሼም እናውቃለን እናቴ። ሼምህን እንሰብርልሃለን። ሩታዬ ምር ብሎባት ስትመጣ እኮ ቀና አይደለ? ወንዶች እኮ ስራችሁ እንዲህ ነው። ሴት ልጅ ከእናንተ ስትላቀቅ ሲያምርባት ውብ ሆና ስትመጣ ትንቀጠቀጣላችሁ። በመጀመሪያ ጥለ ከማንም ስትሯሯጥ ሩታዬ ምር ብሎባት ስትመጣ ከዛ ወፍረሻል። ታዲያ ላትወፍር ነው? ከአንተ ጋር ስትለያይ ታዲያ ምን ትሆናለች ብላ ያስበ ነበር። እንደውም ምር ብሎባታል። የኔ ቆንጆ፣ የኔ ነብር፣ የኔ ሴት ወይዘሮ። አቤት ሩታዬ! እውነት እኔ ሩታዬ እንዴት እንደምወዳት ማለት ነው። ለማንኛውም የሩታዬ ጠላቶች ማለት ነው አያችሁ አይደለ ባሏ ምን ያክል እንደሚንገበገብላት ማለት ነው። አያችሁ አይደለ ባሏ ምን ያክል እንደሚወዳት። ባሏ ከሱ ጋር እንድትርቅ አይፈልግም። እናንተ ዋልጌዎች ማለት ነው። እነ ሸቃሊት ማለት እነ ሹልቃዎች ማለት ነው። ይህ ገንዘብ የምታሰባስቡ ባልና ሚስት የምታፋቅጡ ሹልቃዎች እንግዲህ ጉዳችሁ። አብርሃም ሼም ይዞት ነው እንጂ የአንዳንድ ውርጋጦች ሼም ይዞት ነው እንጂ ዛሬ አብርሃም አፍ አውጥቶ ሩታዬ አምሮብሻል እንታረቅ ለማለት እኮ ምንም አልቀረው፣ ምንም ማለት ነው። ለማንኛውም ነገ እንግዲህ ጥሩ ነገር እናያለን ብዬ አስባለሁ። አሳውቅሃለሁ ብለዋለች። ቤተሰብሽን የማይፈቅደው ነገር ነው። ውጭ ሀገር የምትዩ ቤተሰብ አይፈቅድልሽም። ቤተሰብ እውነት ፈቅዶልሽ መርቆሽ ሂጂ ካልሽ እኔ ችግር የለብኝም። ነገር ግን ከምትሄጂ ቤቱን ልልቀቅልሽና ቤቱ ላይ ተቀመጪበት እያላት ይገኛል ማለት ነው። አብርሃም ይሄን ያለበት እንግዲህ
አፍ አውጥቶ እውነቴን ነው የምላችሁ እንታረቅ የሚለውን ነገር ሽም ስለያዘው ነው እንጂ እርግጠኛ ነኝ ነገ ደግሞ እንታረቅ ብሏት እንደሚመጣ ማለት ነው። ገንዘብ አሰባስበሽ ውሽሚትና አብርሃም ቀለበት ለማስደረግ ስትሯሯጡ የነበራችሁ መልካም የመቃጠል